በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንኳን ለጾመ ኢየሱስ ቅበላው በሰላም በጤና አደረሰን አደረሳችሁ። የዛሬው ትምህርታችን ጾምን እንዴት እንቀበል የሚል ስለሆነ ቅበላ የሚል የትምህርታችን ርዕስ ይሆናል። ቅበላ ማለት መቀበል ማለት ነው። ቋንቋው የግዕዝ ቋንቋ ነው። እንግዲህ በቤተ ክርስቲያን ያላችን ያለው የትምህርት ቋንቋ የአገልግሎትም ቋንቋ ግዕዝ በመሆኑ ቀጥሎም በአማርኛም በሌሎች ቋንቋዎችም ደግሞ እየተብራራ ትምህርቱ ይሰጣልና አብዛኛውን ግን የዜማው ሂደትና የዜማው ጸሎት ያለው በግዕዙ ላይ ስለሆነ ተቀበለ የሚል የግዕዝ ግስ አለ። ተቀበለ ማለት ተቀበለ ማለት ነው። ግዕዝና አማርኛው ተቀራራቢ ነው እዚህ ላይ። ቅበላ የሚለው ደግሞ ተቀበለ ከሚለው ግስ የወጣ አቀባበል ማለት ነው። አቀባበሉም የጾም አቀባበልን ያመለክታል። ጾምን መቀበል እንዴት እንደሚገባ፣ ተቀብሎ እንዴት መጾም እንዳለበት፣ ከመቀበል በፊት ደግሞ ጾም ውስጥ ከመግባት በፊት ደግሞ ምን አይነት ዝግጅት ማድረግ እንደሚያስፈልግ ከጾሙ አስቀድሞ አንዱ ሳምንት ቅበላ ይባላል። እንደ ዘንድሮው አሁን ቅዳሜና እሁድ ላይ አሁን ያለንበት ቅዳሜ በ8ና በ9 8 ማለት ዛሬ ቅዳሜ 8 ቀን ልደተ ስምዖንም ይባላል። በዓመቱ በ6 በ8 ስምዖን አረጋዊ ጌታ ኢየሱስ ክርስቶስን የተቀበለበትና ከእርጅና የታደሰበት እንደ ወጣት የሆነበት ብዙ ዓመት በእርጅና ተጣብቆ ከኖረ በኋላ እመቤታችን በድንግልና ጸንሳ በድንግልና አምላክን ስትወልድ ካየ በኋላ ታድሶ አዲስ ወጣት የሆነበትና ከዚያም በኋላ ግን ይእዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ፣ ጌታ ሆይ ይበቃኛል ያንተን ማዳንን እስመረ አዕይንቴ አድኅኖተከ ዘአስተዳሎከ ቅድመ ኩሉ ሕዝብከ፣ በሕዝብ በእስራኤል ዘሥጋ ፊት የሠራኸውን የማዳን ሥራ አይቻለሁ፣ ይበቃኛል፣ ከዚህ በኋላ አሰናብተኝ ብሎ ስምዖን የተናገረበትን ጌታን የተቀበለበት በቤተ መቅደሱ ጌታ ኢየሱስ ክርስቶስን ተቀብሎ ያቀፈበት ወስምዖን ተወክፎ በውስተ ሕጽኑ ይላልና ጌታን ሲታቀፍ ከእርጅና ታድሶ አዲስ ሰው ሆኗልና እግረ መንገዱን ልደተ ስምዖን ይባላል። ስምዖን ልደት አዲስ ልደት ተወለደ ተብሎ እንደ ልደተ ስምዖን እንደ መወለድ አዲስ ሰው በመሆኑ ከእርጅና በመታደሱ የካቲት 8 ቀን ልደተ ስምዖን ይባላል። በሌላ መልኩ ደግሞ የካቲት 8ና 9 አሁን ይሄ አሁኑ ቅዳሜና እሁድ ቅበላ ጾምን መቀበል ዝግጅት የምንጀምርበት። ቅበላ ማለት የመጨረሻው እሁድ ሳይሆን ወደኋላ አንድ ሳምንት ያለው ነው። የመጨረሻውማ ዘወረደ ነው የሚባለው። ምግቡ እህል ውሃው የጥሉላት የፍስክ ምግብ ይሁን እንጂ ቃለ እግዚአብሔሩ ዘወረደ ተብሎ እምላእሉ ተብሎ አይሁድ ጌታን እንደሰቀሉት ጾመ ድጓው የሚናገረው ከሰማይ የወረደው ብሎ ያ ሳምንት የዘወረደ ሊባል ስለሆነ ቅዳሜው ዋዜማ ነው፣ እሁድ ደግሞ ዘወረደ ራሱ ነው። ቅዳሴ ሁሉ እሁድ የሚቀደሰው በዚያ ቀን በግዕዝ ነውና እሱ ጾም ስለሆነ ከጾም ዘወረደ በፊት አንዱ ሳምንት ወደኋላ መለስ ብለን ቅዳሜና እሁድ ጀምሮ ሰኞ፣ ማክሰኞ፣ ሮብ ያው በራሱ ጾም ነው። ሐሙስ አለ፣ ቅዳሜና እሁድ ወደዛ አሉ። እስከዛ ድረስ እስከ ዘወረደ ያለው የቅበላ ሳምንት ይባላል። ይሄ ሳምንት አሁን ቅዳሜን እሁድን ይዘን ሰኞ ጀምረን እስከ ጾም መግባት ያለው ጊዜ የቅበላ ሳምንት የመዘጋጃ ሳምንት ነው። እንግዲህ ጾም እንደ አንድ ትልቅ እንግዳ ነውና ጾምን ለመቀበል ትልቁ እንግዳ አብይ ጾም ጌታ ኢየሱስ ክርስቶስ የጾመው ጾም እየመጣ ስለሆነ በዘንድሮ ዓመት ጾሙ የሚገባው እንደ አቡሻህሩ አቆጣጠር እንግዲህ የካቲት 17 ቀን ጾም ነው የሚሆነው። ስለዚህ ከወዲሁ ደግሞ አሁን ከ8 ጀምሮ እስከዚያ ድረስ የመዘጋጃ ጊዜ ይሆናል ማለት ነው። ስለዚህ ቅበላ ይባላል ይሄ ሳምንት። ይሄ ቅዳሜና እሁድ ቅበላ ነው። ቅበላ ማለት ቅዱስ ያሬድ ሲያስቀምጥ እንዲህ ብሏል። ክርስቶስኒ መጻ በዕድሜሁ
ንሁር ውስተ ቀበላሁ ንትቀበሎ ለወልድ ይላል። ወሰራ ሰንበተ ለዕረፍት የሚል የድጓ ቃል አለ። ምን ማለት ነው? ክርስቶስኒ መጻ በዕድሜሁ ማለት ክርስቶስ በቀጠሮው ጊዜ ከዕለቱ አንድ ዕለት፣ ከሳምንቱ አንድ ሳምንት፣ ከወሩ አንድ ወር፣ ከዓመቱ አንድ ዓመት፣ ከዘመኑ አንድ ዘመን ሳያጓድል በጽኑ ቀጠሮው መጣ ይላል። ምን ቀጠሮ ነበረ? እግዚአብሔር አምላክ ትልቁን ቀጠሮ ለአዳም ሰጥቶ ነበረ። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለው በመጽሐፈ ቀሌምንጦስ የሚገኝ ነውና ያ ቀጠሮ ያ 5 ተኩል የተባለው ሁልጊዜ እንደምንማረው በእግዚአብሔር ዘንድ አንድ ቀን የሚባለው በሰው ዘንድ 1000 ዓመት ነው። በሰው ዘንድ ደግሞ 1000 ዓመት የሚባለው በእግዚአብሔር ዘንድ አንድ ቀን ነው። በጴጥሮስ መልእክት ምዕራፍ 3 ቁጥር 8 ላይ ተመዝግቦ የምናገኘው ነው፣ ሁለተኛው ጴጥሮስ ማለት ነውና እዚያ ላይ በእግዚአብሔር ዘንድ አንድ ቀን የሚባለው በእኛ ዘንድ 1000 ዓመት እንደሆነ፣ በእኛ ዘንድ ደግሞ 1000 ዓመት የሚባለው በእግዚአብሔር ዘንድ አንድ ቀን እንደሆነ ይነገራል። ስለዚህ በጽኑ ቀጠሮ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ማለት ከመቤታችን ከድንግል ማርያም ተወልጄ አድንሃለሁ ብሎት ለአዳም ቃል ገብቶለት ስለነበረ ዕድሜሁ ማለት ቀጠሮ ማለት ነው። አደመ ቀጠረ የሚል የግዕዝ ቋንቋ ስላለ ዕድሜሁ ማለት ክርስቶስ በቀጠሮው መጣ ነው። እንግዳ ደራሽ እንደ ውሃ ፈሳሽ ድንገት አይደለም። አስቀድሞ ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት ነውና ባስቆጠረው ሱባኤ መሰረት ሱባኤውን ለነቢያቱ የገለጸላቸው ለመላእክት ምስጢረ ሥጋዌን እግዚአብሔር ገልጦላቸው መላእክቱ ደግሞ ለነቢያት እየነገሯቸው ነቢያት ደግሞ ያንን 5 ቀን ተኩል የተባለውን ለማግኘት ግማሾቹ በጨረቃ ሲቆጥሩ፣ ግማሾቹ በፀሐይ ሲቆጥሩ ቁጥሩ የጨረቃው ሳይሆን የፀሐዩ ቁጥር ነው 5500 ዘመን የተባለውና እሱ ሲፈጸም ጌታ ኢየሱስ ክርስቶስ በጽኑ ቀጠሮ መጣ አለ። መጥቶ ከእመቤታችን ተወለደ አለ። ተወልዶም አዳነን ነው የምንለውና ስለዚህ እሱ ላይ ምን ይላል? ስለዚህ ክርስቶስ ከመጣ ዝም ይባላል ወይ ነው? መቀበል ይገባል ነው። ንዑ ርስተ ቀበላሁ ወደ አቀባበሉ ኑ እንሄድ አለ ቅዱስ ያሬድ። ክርስቶስን እንደተቀበልን አሁንም ጾሙን እንቀበል። ይህን እሱ የጾመውን ጾም ዓመት ጠብቆ ይሄ ጾም ሲመጣ ከቀጠሮው በአቡሻህሩ የተነገረው ቀጠሮ አለ። መስከረም 1 ቀን ነበር የታወጀው በየአብያተ ክርስቲያናቱ። አብይ ጾም የሚገባው የካቲት 17 ቀን ነው። 17 ደግሞ ሰኞ ቀን ነው። ጾመ ነነዌና አብይ ጾም ጾመ ሐዋርያት ከሰኞ ቀን አይወጡም። ይሄ ደግሞ የቅዱስ ዲሜጥሮስ ምኞት ነበረ። ቅዱስ ዲሜጥሮስ ከሰኞ እንዳይወጡ የተመኛቸው አጽዋማት ጾመ ነነዌና ጾመ ኢየሱስ ጾመ ሐዋርያት ናቸውና ከነዛ ውስጥ ጾመ ኢየሱስ ምንጊዜም ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ አይገባም። ሰኞ ብቻ ነው የሚገባው ምንጊዜም። ነነዌም በባለፈ እንደ ጾም ነው እንደ ተማርነውም እንዳየነው ሰኞ ቀን ነው። ጾመ ሐዋርያትም ምንጊዜም ጰራቅሊጦስ በዓሉን እሁድ ቀንና ከብርና ሰኞ ጾመ ሐዋርያት ይሆናል። እነዚህ በዓላቱ ሁሉ እነ ትንሣኤንም ከእሁድ እንዳይወጡ ብሎ የተመኘው ቅዱስ ዲሜጥሮስ ነውና ስለዚህ ቅዱስ ዲሜጥሮስ አብይ ጾም ከሰኞ ቀን መግቢያው ከሰኞ ቀን አይውጣ ብሎ ተመኝቶ ነበርና እግዚአብሔርም የተገመኙትን መስጠት ልማዱ ነውና ሱባኤውን እንዲቆጥር አድርጎ እንዲገድፍ አድርጎ አቡሻህርን ገልጦለት ባሕረ ሐሳብን ገልጦለት እንዲቆጥር የአብይ ጾምን መግቢያ እንዲያውቅና ለሌላውም እንዲያሳውቅ አድርጎ ገልጦለታል ለቅዱስ ዲሜጥሮስ ለሊቀ ጳጳሱ ማለት ነው። በዛ መሰረት ይኸውና አሁን ዛሬ እንግዲህ በሚቀጥለው ሳምንት ሰኞ ጾሙን ስለምንቀበል አሁን እንዘጋጃለን ማለት ነውና ወደ ጾሙ እንውጣና እንቀበለው አለ። ንትቀበሎ ለወልድ ጾምን መቀበል እግዚአብሔርን መቀበል ነው አለ። ጾምን መቀበል ክርስቶስ ኢየሱስን ጾሙን የጾመውን መቀበል ነው አለ። በነገራችን ላይ ወንጌል መቀበል የወንጌሉን ባለቤት ክርስቶስን መቀበል ነው። ሕገ ወንጌልን መቀበል ክርስቶስን ሕጉን የሰራውን መቀበል ነው። ሕገ ኦሪትን መቀበል ሕጉን በሙሴ ላይ አድሮ የሰራውን እግዚአብሔርን መቀበል ነው። ስለዚህ እግዚአብሔርን መቀበል ማለት ደግሞ እግዚአብሔር የሚለንን ነገር ማድረግ ነው። በሕይወት መኖር ነው። በሕይወት ኑሩ ብሎ ሲለን በሕይወት የሚያኖረውን በጎ ሥራ መስራት ማለት ነው። ስለዚህ ንትቀበሎ ለወልድ ወልድን እንቀበለው አለ። ዘወረደ እምሰማያት ወሰርዐ ሰንበተ ለዕረፍት ቅዱስ ያሬድ ዘወረደ እምሰማያት ከሰማይ የወረደ ከድንግል ማርያም የተወለደ በአጭር ቁመት በጠባብ ደረት የተወሰነ ለእኛ ብሎ የተራበ
ለእኛ ብሎ የተጠማ፣ ለእኛ ብሎ የተራቆተ፣ ለእኛ ብሎ የተገረፈ፣ ለእኛ ብሎ ብዙ መከራን የተቀበለ፣ ማንም ለማንም የማይቀበለውን፣ ማንም ለማንም ሊያደርግ የማይችለውን፣ ሰዎች ለሰዎች ሊያደርጉ የማይችሉትን እርሱ ግን ኢየሱስ ክርስቶስ ከሰማያት ሰባቱ ሰማያትን አልፎ ወርዶ ሰማያት ሲል ሰባቱ ሰማያትን ነው። እንግዲህ ሰባቱ ሰማያት ይታወቃሉ። ከሰባቱ ሰማያት አልፎ ወርዶ ከድንግል ማርያም ተወልዶ እኛን ያዳነ። ስለዚህ ምን ያህል መጨረሻው ላይ ወገብረ ወሰርዐ ሰንበተ ለዕረፍት፣ ሰንበትን ለዕረፍት ሰራልን። ሰንበተ ክርስቲያን የምትባሏች እሑድ በየሳምንቱ ከስጋዊ ስራ አርፈን የምናስቀድስባትና የምንቀደስባት፣ መዝሙር የምንቆምባት፣ የምንጸልይባት፣ ስጋ ወደሙ የምንቀበልባት፣ ቃለ እግዚአብሔር የምንማርባት፣ ከስጋዊ ተግባር የምንለይባት እቺ ሰንበት ወሰርዐ ሰንበተ ለዕረፍት፣ ለዕረፍተ ስጋ ለዕረፍተ ነፍስ የተሰራችልን ናት። መድኃኒተ ስጋ መድኃኒተ ነፍሳችን ናት ሰንበተ ክርስቲያን። መድኃኒተ ስጋ ለማለት በስጋችን እናርፍባታለን፣ በነፍሳችም ስጋ ወደሙ ተቀብለን እናርፍባታለን። እንደዚሁም ነፍስም ስጋም የሚያርፉባት ደግሞ በዕለተ ምጽአት ክርስቶስ ወደዚህ ዓለም የሚመጣው ለእያንዳንዱ እንደየሥራው የሚሰጠው በዕለተ እሑድ መጥቶ ነው። ስለዚህ ስጋችንም ፍጹም የሚያርፍበት በዚያ ቀን ነው ማለት። ከመቃብር ተነስቶ ከአፈር ተለይቶ ትንሣኤ ታውጆለት በመቃብር ያላችሁ ሁሉ ውጡ ተብለው ነፍስ ስጋን መስላ የምትኖርበት፣ ሁለተኛ የማይራብ ሁለተኛ የማይጠም ሆኖ የሰው ልጅ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ፣ ጌትነትህ በዓለሙ ሁሉ የሞላ በምድሩ ሁሉ የሞላ ብሎ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ላይ እንደተናገረው ሱራፌል ኪሩቤል እንዲህ ብለው ያመሰግናሉ እንዳለው ሁሉ ነፍስና ስጋ በጋራ ሆነው ረሃብና ጥማት ሳይኖርበት ሰው መልአክን መስሎ መልአክን አክሎ ረቆ እግዚአብሔርን የሚያመሰግንበት የሚገኘው በዕለተ እሑድ ትንሣኤውን ክርስቶስ ስለገለጸልን ነውና እቺ ሰንበተ ክርስቲያን ክርስቶስ ትንሣኤውን የገለጠባት ብለን እናከብራታለን፣ እንከብርባታለን ነው። ሰንበተ ክርስቲያንን ያከበራት ይከብርባታል። ንዑን አክብራ ወንዑን ናብዕላ ለበኩረ በዓላት። ቅዱስ አትናቴዎስ የበዓላት ሁሉ አለቃ የሆነች ወሰርዐ ሰንበተ ብሎ ቅዱስ ያሬድ የተናገረውን ቅዱስ አትናቴዎስ ደግሞ በቅዳሴው የበዓላት ሁሉ አለቃ ናት አላት። ይችን ሰንበትን ንዑን አክብራ አለ፣ እናክብራት አለ። ንዑን አልዕላ አለ፣ ከፍ ከፍ እናድርጋት አለ። ወናእብያ ይላል። ናእብያም ናክብራም ናልዕላም ፍጹም እናክብራት ማለት ነው። እሷን ያከበራት ክብር ይገኛል። ክርስቶስ በእሷ ቀን ተነስቶ እኛን ከሞት ነፃ አድርጎናልና፣ ክርስቶስ በእሷ ቀን እኛን አክብሮባታልና የከበርንባት ዕለት ናት ነው። ስለዚህ ቅበላ ብሎ በዚህ መልክ የተናገረው ለዛ ነው። ክርስቶስ በዕድሜው መጣ የሚለው ደግሞ ቅዱስ ጳውሎስ በጳውሎስ መልእክት ወደ ገላትያ በጻፈው መልእክቱ ምዕራፍ 4 ቁጥር 4 ላይ ወአመ በጽሐ ዕድሜሁ ፈነወ ወልዶ ዋሂደ ወተወልደ እምብእሲት፣ ቀጠሮው በደረሰ ጊዜ ልጁን ላከ፣ ከሴት ወገን ከሆነች ከድንግል ማርያምም ተወለደ ተብሎ እንደተነገረ ሁሉ ክርስቶስ በዕድሜው እንደመጣና እንደተቀበልነውና እንደዳንበት ሁሉ አሁንም ጾሙ እየመጣ ስለሆነ ለዚህ ለጾም ራስን ማዘጋጀት፣ ንስሐ መግባት፣ ከመምህር ንስሐ ጋር ምእመናን መነጋገር፣ ያለፈውን በደልና ኃጢአት ሁሉ መተው ስለሚያስፈልግ፣ ከበደል መለየት ስለሚገባ፣ ከኃጢአት መለየት ስለሚገባ፣ ከቂምና ከበቀል ከተንኮል መለየት ስለሚገባ፣ ክርስቲያን ቸር ነው፣ ክርስቲያን ደግ ነው፣ ክርስቲያን በጎነት ነው። ምክንያቱም ክርስቶስ ርኅራኄን ያስተማለንና በክርስቶስ ክርስቲያን ስለተሰኘን፣ በወልድ ውሉደ እግዚአብሔር ስለተሰኘን፣ በመንፈስ ቅዱስ መንፈሳውያን ስለተሰኘን መንፈስ ቅዱስ ያደረብን ከሆንን የመንፈስ ቅዱስን ሥራ መስራት ነው። መንፈስ ቅዱስ የሚወደውን ነገር መናገር ነው። በዛች ሰዓት የምትናገሩት ይሰጣቸዋል ብሎ ያለው እግዚአብሔር መንፈስ ቅዱስ በጎ ነገር ያናግራቸዋል ስለተባልን በጎ ነገር መናገር ስለሚገባ ይሄ ነው ቅበላ የተባለው ለማለት ነውና ቅበላ ይሄ ሲሆን የዕለቱ መዝሙርም የቅበላ መዝሙር ወብዙሃን የሚል ነው። ወብዙሃን ኖሎት መጹ ይላል። በዚህ በኦሪት ዘፍጥረት ምዕራፍ 29 ቁጥር 1 ጀምሮ ስታነቡት ያዕቆብ በጎች እረኛ እንደነበረ ይናገራል። እረኞቹ ያንን ውሃ ለበጎቻቸው ለእንስሳቱ የሚያጠጡት ድንጋዩ የሚገጠመው ለ30 ለ40 ነው ሰው ነው። 40 ሰውና 30 ሰው ካልሆነ አያነሳውም።
በዚያ ምክንያት ተሰብስበው እረኞቹ እስከሚሟሉ ድረስ እስከሚሰባሰቡ ድረስ 10ም 15ም ሆነው ቁጭ ብለው እየተጠባበቁ ሳለ ወደ ላባ ቤት እየሄደ ያዕቆብ ወደ አጎቱ ማለት ነው ወደ እናቱ ወንድም ቤት እየሄደ አገኛቸው። ለምን ከዚህ ቁጭ አላችሁ አላቸው። በጎቻችንን እንስሳቱን ሁሉ ውሃ ልናጠጣቸው ለምን አታጠጡም? ጉድጓዱ ላይ ውሃ ያለበት ጉድጓድ ላይ የተገጠመው ድንጋይ ለ30 ለ40 ካልሆነ ስለማይነሳልን ሰው እየጠበቅን ነው፣ ሰው እስኪሰበሰብ ነው። ያዕቆብ ግን ከነሱ የሚበልጥ ኃይለ እግዚአብሔር አብሮት አድሮ ስለነበረ ያንን አነሳው ድንጋዩን። ያን ድንጋይ አንስቶ በጎቻቸውን አጠጣላቸው። እነሱም በዚህ ተገረሙ። ቅዱስ ያሬድ ታዲያ በመዝሙሩ በድጓው ይሄን ሲያሳምረው ዘሃሎ ይሰጎም ሰብ ዘክቡት ውስጥ አቆይሁ ማለት ዘሃሎ ይሰጎም ሰብ ከሰው ወገን ሰው የሚሆነው ከሰው ወገን ሰው ሊሆን የመጣው ኢየሱስ ክርስቶስ ከያዕቆብ ወገን ስለሚወለድ በያዕቆብ ወገብ ውስጥ በያዕቆብ ሥጋ ውስጥ በያዕቆብ ባህሪ ውስጥ ክርስቶስ ወልደ አብ ወልደ ማርያም ስላለ ያንን ኃይል አግኝቷል ብሎ አስረድቷል ቅዱስ ያሬድ። ስለዚህ መዝሙሩ ላይ ወብዙሃን ኖሎት መጹ የሚለው ለዚህ ነው። ወከማሁም ብዙሃን ነቢያት መጹ ይላል። እንደዚህም ሁሉ ነቢያት በእረኞቹ የሚመሰሉት ነቢያት ናቸው። በእረኞቹ የሚመሰሉት ነቢያት ናቸው። ወስዕኑ ከሲቶታ ለጥምቀት ጥምቀትን ሊገልጧት አልቻሉም ነቢያት ደቂቀ ነቢያት ምስጢረ ሥጋዌን ተነበዩ እንጂ የጥምቀትን ምስጢረ ጥምቀትን ከሰባቱ ምስጢራት አንዱ የሆነውን ጥምቀትን መግለጥ አልቻሉም ነቢያት አለ። ማን ነው መግለጥ የቻለው? ክርስቶስ ነው። እስከ ይመጽእ ኖላዊ እምሰማይ አብይ ኖላዊ እምሰማይ ታላቅ ኖላዊ ኢየሱስ ክርስቶስ እስከሚመጣ ድረስ ምስጢረ ጥምቀትን ነቢያት ሊገልጡ አልቻሉም ማለት። እሱ በመጣ ጊዜ ግን ከሰተ ወአስተርየ መርኤቶ ይላል። ያንን ገለጠ፣ ጥምቀትን መንጋውን አጠጣ። አዎ በአምሳለ በትረ ያዕቆብ ይለዋል። መንክር ተአምሪሁ ለመድኃኒነ የመድኃኒታችን ስራው ድንቅ ነው። የያዕቆብ በትሮች ደግሞ እዚሁ ኦሪት ዘፍጥረት ቅድም ኦሪት ዘፍጥረት ምዕራፍ 29 የጠቀስነው ቁጥር 1 ላይ አሁን ደግሞ ምዕራፍ 30 ላይ ከቁጥር 37 ላይ ስታነቡት ያዕቆብ በትር ልጦ ከበጎቹ ውሃ ከሚጠጡበት አጠገብ ከፊታቸው ያስቀምጥላቸው ነበረ። ያንን እያዩ ልጣቸው የተላጠው በትሮች እንጨቶች እነሱን ያዩ በጎች ነጫጭ ይወልዳሉ። ያልተላጠውን ያዩ ደግሞ ጥቁር ይወልዳሉ። ግማሹ የተላጠ ግማሹ ያልተላጠውን ያዩ ደግሞ 3 ወገን ናቸውና እነሱን ያዩ ደግሞ ዥንጉርጉር ይወልዳሉ። እንዲህ አይነት ሁሉ ተአምር መስራት የቻለ ነው ያዕቆብ። ያቺ በትር የእመቤታችን ምሳሌ ናት ይላል ቅዱስ ያሬድ። እንግዲህ በከመ ወጻት በትር እምስር ወእሴይ ይላል ወያርግ ጽጌ ይላል። ከእሴይ ወገን ጽጌ ተወለደ። ጽጌ ክርስቶስ እመቤታችን ተወለደች። እመቤታችን ከያዕቆብ ወገን ከይሁዳ ወገን ከእሴይ ወገን ከዳዊት ወገን ከሰሎሞን ወገን ተወልዳ ጌታን እንደወለደች የሚያስረዳ ስለሆነ መዝሙሩ የዕለቱ ወብዙሃን ኖሎት መጹ ያለው ብዙዎች ሊያድኑን እንዳልቻሉ ነቢያት መስዋዕት በመስዋዕታቸው አላዳኑንም። ምክንያቱም ድነቱ በኢየሱስ ክርስቶስ ብቻ ስለሆነ የሚፈጸመው። እንግዲያው ብዙ ደም ፈሰዋል። የበጎች ደም በብዛት ፈሰዋል። የእንስሳት ደም ፈሰዋል። ሊያድኑ አልቻሉም። ጊዜያዊ መስዋዕት ሆነዋል። እግዚአብሔርን ማነጋገሪያ ሆነዋል። መጸለያ ሆነዋል። ለእግዚአብሔር መገዛታቸውን ገልጠውባቸዋል ነቢያት ካህናት። ነቢያት እንግዲህ መምህራን ይባላሉ። በማስተማራቸው ነቢያት ይባላሉ። መስዋዕት በመሰዋታቸው ካህናተ ኦሪት ይባላሉ ነቢያት። ያን ሁሉ አድርገው ያን ሁሉ መስዋዕት ተሰውተው ግን ድነቱ አልተፈጸመም። ድነት በኢየሱስ ክርስቶስ ብቻ ነው። ይበቃ ደመ አቤል አለ እምደመ ዘካርያስ እስከ ደመ ዘካርያስ ወልደ በራክዩ ከአቤል ደም ጀምሮ እስከ አቤል ደም እስከ ዘካርያስ ደም ብዙ ደም ፈሷል። ግን ያ ሁሉ ደም አላዳነም ነው ከደመ ክርስቶስ በስተቀር ነው። ወምድርኒ ትገብር ፋሲካ ተሐሲባ በደመ ክርስቶስ ብሎ ቅዱስ ያሬድ የሚያመሰግነው ለዚህ ነው። ስለዚህ የነቢያቱም ደማቸው መፍሰስም መስዋዕት መሆናቸው መውጣታቸው መውረዳቸው እንግዲህ ነቢያት እንደው ያ ደብተራ ኦሪት ውስጥ 3 አይነት ርግቦች ነበሩ። 3 አይነት ርግቦች ነበሩ በደብተራ ኦሪቱ የነበሩት። ነጫጮች ነበሩ፣
ማነው ዥንጉርጉሮች ነበሩ፣ ቀዮች ነበሩ፣ ጥቁሮች ነበሩ። 3 አይነት ርግቦች የታዩበት ምክንያት እነዛም ርግቦች የነቢያት የካህናት ምሳሌ ናቸው። ጥቁር መሆናቸው መከራቸው ጽኑ ነውና ነው። ዥንጉርጉር መሆናቸው በተስፋ ነዋሪዎች ናቸውና ነው። ቀይ መሆናቸው ደማቸውን እያፈሰሱ እነ ኢሳይያስ በመጋዝ እየተተረተሩ፣ እነ ኤርምያስ በድንጋይ እየተወገሩ፣ እነ አሞጽ በጅራፍ እየተገረፉ ከደቂቀ ነቢያት ወገን ማለት ነውና በዚህ ሁሉ መከራ ውስጥ ስለነበሩ ያን መከራቸውንና መከራው ግን ቢጸናም በተስፋ ደግሞ ይኖራሉ፣ ክርስቶስ ይወለድልናል ያድነናል ብለው በተስፋ ይኖሩ ስለነበረ ነው። ስለዚህ ነቢያቱ ሳይሆን ድነቱን ያመጡት ኢየሱስ ክርስቶስ ነው ድነቱን የሰጠንና ድነቱን የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ የዕለቱም ወንጌል እንደዚሁ የዚህ የቅበላ ወንጌል የዮሐንስ ወንጌል ምዕራፍ 4 ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ስታነቡት እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም ነው። ዳግመኛ አይጠማም። ይሄ ደግሞ ከሳምራውያን ወገን የምትሆን አንዲት ሴት ውሃ ልትቀዳ ስትሄድ ውሃ ከምትቀዳበት ቦታ ጌታ ኢየሱስ ክርስቶስ አገኛት። አግኝቶ አስተይኒ ማየ አላት፣ ውሃ አጠጪኝ አላት። ውሃ ለመነ ኢየሱስ ክርስቶስ ውሃን የፈጠረ ወሃቤ ዝናም ለኩሉ ፍጥረት፣ ለፍጥረት ሁሉ ዝናብን የሚሰጥ በዝናብ አብቅሎ በፀሐይ አብስሎ የሚመግበን ኢየሱስ ክርስቶስ እግዚአብሔር አምላክ ውሃን ያጣ ሆኖ ተጠምቶ በመንገድ ሲሄድ ቀትር ነበረ ሰዓቱ 6 ሰዓት ያክል ነበርና ፀሐይ የሚበረታበት ፀሐይ አናት የሚበሳበት ሰዓት ስለነበረ ውሃ ጽም ጠንቶበት ውሃ ለመነ ኢየሱስ ክርስቶስ። ውቅያኖስን በመሃል እጁ የያዘ አያችሁ፣ ለእኛ እየሆነ ያለውን ነገር ለእኛ ብሎ ምን እንዳጣ ለእኛ ብሎ ውቅያኖስን አጥቶ ዝናምን አጥቶ ውሃን አጥቶ ውሃ ለማኝ ሆኖ ያውም ሳምራውያንና ዕብራውያን የማይተባበሩ ኅብረት የሌላቸው እስመ ኢያብሩ ሕርመተ አይሁድ ወሳምራው ምስለ ሳምራውያን፣ ሳምራውያን ምስለ አይሁድ፣ አይሁድ ከሳምራውያን ኅብረት የሌላቸው እና ያን ጊዜ ጌታ ኢየሱስ ክርስቶስ ውሃ ሲለምን እንግዲህ ሴትዮዋ ተከራክራ ነበረ። ሳምራዊት ነው የምትባለው፣ የሰማርያ ሴት ናትና እንዴት አንተ ከኔ ውሃ ትለምናለህ? እኛ ኅብረት የለንም። አጠማጠሙን አይውታ አይሁዳዊ ነው ብላ፣ አይሁዳውያንና ሳምራውያን ኅብረት የላቸውም። ውሃም እሳት አይቀባበሉም፣ ውሃ አይቀባበሉም፣ ዕቃ አይቀባበሉም፣ በምንም አይተባበሩም እያለች ስትከራከር ነበረና ጌታ ኢየሱስ ክርስቶስ ካንቺ ውሃ የሚለምንሽ ማን በሆነ ባወቅሽ ኖሮ አንቺ እንደውም ውሃ በለመንሽው ነበር አለ። ይኸው ኢየሱስ ክርስቶስ ውሃ ለማኝ ሳይሆን ውሃ ሰጪ ነው። የሚጠጣ ሳይሆን የሚያጠጣ ነው። የሚበላ ሳይሆን የሚያበላ ነው። ለእኛ ብሎ ሲበላ ቢታይ ፍጹም ሥጋን እንደለበሰ ለማሳየት ካልሆነ በስተቀር እየተጠማም ያለው ለእኛ ፍጹም ሰው እንደሆነ ለማስረዳት ካልሆነ በስተቀር ውሃን የፈጠረ ነው። ነገር ግን ተጠሚ ሆነ። ቅድመ ተዋህዶ የሚጠማ የነበረ ሥጋን ነው የለበሰው። ዛሬ አምላክ የሆነውና ዛሬ ሰማያትን የፈጠረ ሆኖ ዓለምን የሚያስተዳድር ፀሐይን የሚያወጣ ጨረቃን የሚያደምቅ ቀንና ሌሊትን የሚያፈራርቀው ይሄ አምላክ የሆነው ሥጋ ድሮ በፊት ቅድመ ተዋህዶ ሥጋ አምላክ ከመሆኑ በፊት ይጠማ ነበረ ብሎ ለማስረዳት ነው። ቅድመ ተዋህዶ ማለት ይሄ ነው። ቅድመን በደንብ መተርጎም ይጠይቃል። ከመዋሃዱ በፊት ተዋህዶ ሥጋ አምላክ ከመሆኑ በፊት አምላክ ሰው ከመሆኑ በፊት ተዋህዶ ማለት ይሄ ነው። እንግዲህ በኋላ ማለት ደግሞ ድህረ ተዋህዶ ማለት ደግሞ ሥጋ አምላክ ከሆነ አምላክ ሰው ከሆነ በኋላ ሕጹጽነት የለበትም፣ ድካም የለበትም፣ አምላክ ነው። የቅድሚያውን ሊገልጽ የቅድሚያውን ሊያሳውቅ ከየት ወየት እንደደረሰ ሰው ወዴት ክብር እንዳገኘ ወዴት እንደደረሰ ምን አይነት ክብር ለሰው ልጅ እንደተሰጠ ለማስረዳት ነው። ስለዚህ እንግዲህ እዚህ ወንጌል ላይ የምንማረው ሰፊ ነው። እንግዲህ ምዕራፉም ትልቅ ነው። አጠር አድርገን ለማስረዳት ያክል ከምዕራፉ ላይ እንድታነቡት ነው የምንፈልገው። ዮሐንስ ምዕራፍ 4 ቁጥር 1 ጀምሮ ነው ይሄ ያለው። እኔም ምሰጠው ውሃ ሁለተኛ ያስጠማም አለ ኢየሱስ ክርስቶስ። ሁለተኛ የማያስጠማንን ውሃ መጠጣት ያስፈልጋል። ሁለተኛ የማያስጠማ ውሃ ኢየሱስ ክርስቶስ የተሰጠን ሥጋውና ደሙ ነው። ምስጢረ ቁርባን ነው። በኃጢአት ካላሳደፉ በስተቀር ለዘላለም በሕይወት የሚያኖር ነው። አንዴ ከበሉት በየጊዜው የማያሻ ነው።
በየጊዜው እንደ ስጋዊ ምግብ ለረሃብ የማይዳርግ ነው። እንደውም ሴትዮዋ ስትከራከር አንተ ከያዕቆብ አትበልጥም፣ ያዕቆብም ከዚህ ውሃ ነው ከዚህ ጉድጓድ ነው የጠጣው፣ አንተ ሌላ ምንጭ አለኝ የምትለው ሌላ ውሃ አለኝ የምትለው ማህየብኒ አልብከ ወአዘቅቱኒ እሙቅ ውእቱ፣ መቅጫ የለህም ጉድጓዱም ጥልቅ ነው፣ አባቶቻችን ከዚህ ጠጥቷል፣ ያዕቆብ ለልጁ ለዮሴፍ የሰጠው አለች ሴትዮዋ። እንደዚሁም እንስሳቱም ሰዎቹም ከዚሁን የጠጡት ስትል ነው ጌታ ኢየሱስ ክርስቶስ ሌላ ነገር የነገራትና እንግዲህ በጌታ ኢየሱስ ክርስቶስ አምናለች። ሂጂ ባልሽን ጥሪ ብሏታል። ባል የለኝም አለች። እውነት ተናግረሻል። በፊት 5 ሰዎች አንቺ ጋር ነበሩ፣ ዛሬ ግን እውነሽ ነው፣ ከአንቺ ጋር ያለው ባልሽ አይደለም፣ አስተማሪሽ ነው፣ መምሪሽ ነው፣ አምላክሽ ነው ብሎ አስረዳት። መጨረሻ ግን እቺ ሴትዮ በኢየሱስ ክርስቶስ አምናለች። እንስራዋን ትታ ነው ሄደችው። ዓለማዊ ነገሯን ሁሉ ከእንስራ ጋር ትታ ነው ሄደችው። ዓለማዊ ሐሳቧን ሁሉ እንስራዋን ትታ ቤተሰቦቿን፣ ጎረቤቶቿን፣ አብሯት የሚኖሩትን ሰዎች ልትጠራ ስትሄድ ሁሉን ነገር ትታ ነው ኢየሱስ ክርስቶስን የተከተለችው። በኋላ ግን ሰዎቹ ሁሉ እሷን ተከትለው መጥተው የሰማርያ ሰዎች በጌታ ኢየሱስ ክርስቶስ አምነውበታል ማለት ነው። መጥተው በጌታችን በኢየሱስ ክርስቶስ አምነውበታልና ስለዚህ የቅበላ ወንጌል ይህ ስለሆነ ምስባኩም እንደዚሁ አግረረ ለነ አሕዛብ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ ብሎ በመዝሙረ ዳዊት 46 ላይ የሚገኝ ስለሆነ ወሐረየነ ሎቱ ለርስቱ ለመንግሥተ ሰማያት መርጦናል ይላልና ኢየሱስ ክርስቶስ መርጦን ለጾሙ ሲያዘጋጀን፣ መርጦን ለጽድቅ ሲያዘጋጀን በቅበላ ወቅት እንግዲህ ሲቀበሉ ከመጠን በላይ መብላት ማለት አይደለምና በልክ ባለው ምናልባት በጾም መካከል ምግብ እንዳያምር ጥሉላት መባሌት እንደ ስጋ ያለ እንደ ወተት ያለ እንደ ቁላል ያለ እንደነዚህ ያሉ ነገሮችን እንዳያሰኝ ዛሬ በልቶ ከዛ በኋላ ወደ ጾም ለመግባት ያክል እንጂ አብዝቶ ስለተበላ በጾሙ መካከል የሚረዳው ነገር የለም። አሁን ለቅበላ ተብሎ የሚበላው ለቅበላ ተብሎ በብዛት ስለተበላ በጾም መካከል የሚያግዘው ነገር ስለሌለ ሕግና ስርዓትን ጠብቆ ሊሆን በሚችለው መልኩ ለጤና በሚስማማ መልኩ ራስን ከማሳት ይልቅ ራስን በማያስት መልኩ ልክ ባለው መልኩ በልቶ ጠጥቶ እግዚአብሔርን ማመስገን ይገባልና እህል ውሃ ለቁመተ ሥጋ ነውና እግዚአብሔርን እንድናመሰግንበት፣ እግዚአብሔርን እንድናመልክበት፣ እግዚአብሔርን እንድናገለግልበት እንጂ ከእግዚአብሔር የሚለይ ምግብ አያስፈልግም። ሕግ የሚያስጥስ ስርዓት የሚያስጥስ ከእግዚአብሔር ጋር የሚያጣላ ኃጢአት የሚያሰራ ምግብ ስለማያስፈልግ ኃጢአት የሚያሰራን ምግብ ከሆነ የቅበላ ምግብ ሊሆን አልቻለም። ኃጢአትን የተቀበልንበት ማለት ጾም የምንቀበልበት መጠን ያለው ልክ ያለው ምግብ እንዲሆን እንግዲህ እያንዳንዳችን አስበን በዛ ልክ መኖር ስለሚገባ ነውና እግዚአብሔርን የምንቀበልበት ጾምን የምንቀበልበት ኢየሱስ ክርስቶስን ተቀብለን የምንጸድቅበት ለጾሙ በትክክል የህሊና ዝግጅት ማድረጊያም ነው። ምግብ መብላት ብቻ አይደለም። ጾም መቀበል ማለት ለቅበላ መዘጋጀት። ቅበላ ማለት እንዴት ልጹመው፣ እንዴት ልጸልይ፣ እንዴት ላስቀድስ፣ ምን ቀን ላስቀድስ፣ ከስራዬ ጋር እንዴት ላመቻቸው ብሎ ህሊናን ማዘጋጀት፣ ራስን ለጾም ማዘጋጀት፣ ራስን ለቅዳሴ ማዘጋጀት፣ ራስን ለፍቅር ጾም ፍቅር ይፈልጋልና እርስ በርስ ተፋቅሬ የተጣላሁትን እንዴት ታርቄ የበደልኩትን ክሼ የቀማሁትን መልሼ እንዴት ልጹም ብሎ መዘጋጃ ስለሆነ ይህ ሳምንት ለጾም ስንዘጋጅ የበደልነውን ክሰን የቀማነውን መልሰን የተጣላውን ታርቀን ለመዘጋጀት ስለሆነ የቅበላ ሳምንት ማለት ጾም ለመጾም የምንዘጋጅበት ራሳችንን የምናስተካክልበት ሳምንት ማለት ነውና ራሳችንን አስተካክለን ጾመ ኢየሱስን ጾመን በረከት ለማግኘት እግዚአብሔር ይርዳን። ጾማችን የምንቀበለውን ጾመ ስርየት፣ ጾመ ድነት፣ ጾመ በረከት እንዲያደርግልን በቅበላው ሰሞን የምንመገበውንም ምግብ እግዚአብሔር ለጤና እንዲያደርግልን ወስብሐት ለእግዚአብሔር። ይቆያል።